መጠጥ የሚጠጡት የሚበሉት የሚያድሩበት ጭምር እሱን በሙሉ 1500 ብር ብቻ ለአንድ ሰው ስፖንሰር የሚያደርግ ሕክምና ጭምር አለ። ለምሳሌ የሆነ ነገር ቢሰማቸው የሆነ ነገር ቢያማቸው እሱን ጭምር ማድረግ ይቻላል። እኔ የአራዳ ልጅ ነኝ። ኢትዮጵያ ብኖርና እንደዛ ቢሆን ቢያንስ ለ5 ቀን ጥሩ ነገር አገኝበታለሁ። ይሄዳል ለ6 ቀን ምክንያቱም 1500 ብር ለአንድ ሰው 6 ቀን እንኳን አያቆይም። ላጥ ብዬ እዛ ቢያንስ ተቀልቤ እመጣለሁ። አልፋት እኔ ብሆን አራዳ ስለሆንኩ ትምህርቱን እንኳን ባይገባኝ ትምህርቱ በ1500 6 ቀን ቁርስ፣ ምሳ፣ እራት እየበሉ ማደር ራሱ ቀላል ነገር አይደለም በዚህ ዘመንና ትምህርቱን ተምረው ህይወት እንዲቀይሩ ለማድረግ ነው ዴቫዬ እና ለዛ ስፖንሰር እየፈለግን ነው። 300 አግኝተናል። አንድ 100 ለመጨመር ነው እቅዳችን ከእግዚአብሔር ጋር። እግዚአብሔር ረዳናል። እሱ ያሰበችውን እጥፍ ጌታ ማድረግ እንደሚችል ኮኪ ያሰበችውን እጥፍ ጌታ ማድረግ እንደሚችል ለማሳወቅ ነው። ተባረኩልኝ። ለዛ ነው ዴቭዬ ይመች ብራዘር። ስለዚህ ስፖንሰር የምትሆኑ ላኩልን፣ እናስገባለን። ማርትዬ፣ ፍራንክሊን፣ ነቢት ፍራንክሊን፣ ቃልዬ፣ ሌሎችም እህትና ወንድሞቼ ይሄን ነገር ቲቲሻዬ ብዙዎቹ ስለሚያደርጉ በደንብ ደስ ይለኛል። ኖ ገንዬ የምን አንድ ምሳ ለ6 ቀን ውሎና አዳር። ገንዬ አንቺም ይሄ ይመለከትሻል። የኢትዮጵያ ብር ነው በነገራችን ላይ። ገኔ ወዳጅ ናት። ከቻልሽ ገብተሽ ብታግዥልኝ በጣም ደስ ይለኛል። እነዚህ ወገኖችን የኢትዮጵያ ብር ነው። $100 10 ሰው ይችላል። $200 20 ሰው ይችላል። ያንን ነው ዮኒ ሞዴሬተር አይሰራም እንዴ? ይሰራል። አይ አሪፍ አይቸኩልም። የሚልሱትን ምናምን ቦታ አልሰጥም። ይቀመጡ ትንሽ እጃቸው ሲቀጥን ነው ሚውት ማረጋቸው። ሳይቀጥንማ ለምን ብዬ ዴቫ የሺ አባቴ እጃቸው ጽፎ ሲቀጥን ሲያቅታቸው ሚውት አረጋል። ይስሩ እንጂ ትንሽ ስራ እኳል ዝም ብሎማ ሚውት አረጋ አይደረግም። እንደጻፉ እጃቸው ሲቀጥን ከዛ ሚውት ታረጋለች። እሺ ማራናታ የአንድ ሰው እችላለሁ። ተባረኪልኝ፣ ተባረኪ እናቱ። በወጣ ይተካ እናቱ። ብለሲንጌን እየቆጠርኩ ነበር ሄጄ። እሺ ይቅር በሉ። እሺ በውስጥ እስጢፎ እየጻፍልኝ፣ በውስጥ የእሱን ኮንታክት ፎሎ ላርግና እስጢፎ በውስጥ ጻፍልኝ የእሱን ኮንታክት። እሺ ኢትዮጵያ ኪድስ 3000 አስገብቻለሁ። የ2 ሰው ኢትዮጵያ ኪድስ አስገብት ብርክ ፎሎማ መልሳለሁ። ፎሎ ካን ስሊፒንግ ቦክስ አድርግልኝ። እሺ ኢትዮጵያን ኪድስ አይ ቲንክ አይ ሶ ዳት አለው 10 ሰው እችላለሁ። ቡሎዬ እሺ ብርክ በል። አይ አዎ እንዴ ቡሎ ተለቅም ያለ ሰው ነው። በደስታ ይችላል። እርግጠኛ ሆኜ ነው የምናገር። ቡሎዬ ይችላል። ተለቅም ያለ ሰው እንዴ። ገንዬ ምን ነው ዝም አልሽ? ገኒ ዝምማ አትይኝ። ኦኬ ኢትዮጵያ ነኝ አሁን እዚህ በአካልም ሄዳለሁ ብላኛለች። ተባረኪ። ልጆች ፋሽን ሰላም ብሎዬ ሰላም ብያለሁ። ሁሉ ሰላም እግዚአብሔር ይመስገን። በጣም እወድሃለሁ ዮኒ።
ብርክ በልልኝ። ሰላም ነህ? እግዚአብሔር ይመስገን ሰላም ነኝ። እሺ ከቀድም ጀምሮ እየተከታተልኩ ነበርና ይሰማል የኔ? አዎ ይሰማል። እኛ አዳማጭ እኮ ነን፣ አዳማጭ ነን። እየተከታተልኩ ነበርና ሁሌ ነው ደግሞ ፎሎም የሚያደርግህ ዮናታን ጋር ለሚሆነው ነገር። ዮናታን ከጅምሩም አውቀዋለሁ። የምወደውም ልጅ ነው። ብዙ ወጣቶችን የሚለውጥ ልጅ ነው። እጃችሁን አስገብታችሁ በጣም እንድትረዱት እንድታግዙት። እኔ 10 ሰው አካውንቱንም አይቻለሁ። አሁን አስገባለሁ። እንደሚያስገባ እሱ ራሱ ያውቃል፣ እናንተ ባታውቁ እና ማወቃችን ጥሩ ነው። በእኛ እንደሆነ ይወቀው ዛሬ። አንተ ደግሞ በጣም ስለሚወድ አንተ ሄሎ፣ አቤት፣ አለን። አንተ በዛኛውም በዚህኛውም ተጽዕኖ ፈጣሪ ነህ። በጣም ነው የሚወድ። ልልሽ ሳይሆን የገባው ፎሎ መልሻለሁ። ብዙ ጊዜ እየመለስክ ምን ልልሽ አልገባውም። ከጎኒ ልቆም ነው የገባው። እቺን የኔ ቃላት ሁሉም ይጠቀማታል። በቃ ምን ይሻለኛል? እቺ ላስላስ። ስለዚህ እኔ አሁን አንተን ለመጠበቅ ነው የተቀመጥኩ። አሜን። ትንሽ በመሀል ጠፍተህ ነበርና አሁን ነው የሚያስተላልፈው። ጌታ ይባረክ። ድሮ 15 ዓመት በፊት እነ በቀላ ሻንቆ ኢትዮጵያ ላይ ወጣቶችን የአዋሳ ህይወት ብርሃን ላይ ሲያሰለጥኑ እኔ ጋ ከ20 ሰው በላይ ከ15 ሰው በላይ አዋሳ ሲኖር ያድሩ ነበር። እና ወጣቶች ላይ መስራት በጣም ስለምንፈልግ ወጣቶች ላይ የሰራ ነው ደግሞ አንቴንም ወደዚህ አምጥተዋልና እግዚአብሔር ይመስገን። ስለዚህ ብዙ አንተ ደግሞ ተጽዕኖ ፈጣሪ ስለሆንክ ወንጌል ላይ በርታ ለማለት ስለፈለኩ ነው። ድምፄን ለማሰማት የፈለኩ ለዚህ ብቻ ነው። ስሊፕ ላክልኝ። አሁን እንትኑን ትነግሩኛላችሁ። አካውንቱን ከስር ትዙዬ ትጽፋለች። አሁን እንትን እያልኩ ስለነበር ስልኬ ላይ ስላልነበረ ስልኬ ላይ ብዙ እያየሁ ስላልሆነ ንገሩኝና አሁኑኑ ነው የሚያስተላልፍ። ስሊፑን አሁኑኑ ልክላቸዋል። እሺ ትዙዬ እዚሁ ቆይ አንዴ ኮኪዬ ትዙዬ እዚሁ ትጽፋለች። ቡሎዬ ስክሪንሻት አድርገውና እታች የተጻፈውን ስክሪንሻት አድርገውና ወይም ደግሞ ጻፈውና ከዛ አስገብተ ስሊፑን ለኮኪዬ ትልካለህ ወይም ደግሞ ልክልሃለሁ ዋትሳፔን እና ወጣቶችን እንደዚህ አይነት ወንድምማ ግድ ይላል ወዳጅ መሆን። ሌላም የምነግርህ ምንድን ነው ከዚህ ቤት የምልከው ሰው የለኝም። ሁሉም የዳነ ስለሆነ ያልዳነ ኢትዮጵያዊ እንዲጠቀም ነው የሚልከው። አዎ ትክክል። ተግባብተናል። የእኛም ዓላማ እሱ ነው። ያልዳኑ ወገኖች፣ አቅም የሌላቸው ወገኖች እነሱን ለመላክ እኛ 400 ከላክን እሺ 10 ሰው 15 ሺህ ብር ነው። ቡሎዬ አውቃለሁና 1000 ቦክስ አድርግልኝ። 1500 ነው ለአንድ ሰው። 1000 ምኑ አካውንት ኢንቦክስ አርጋለች ትዙዬ ኢንቦክስ አርጋለች። አዎ ቼክ አድርገው። እግዚአብሔር ይባርክ። በወጣ ይተካ። ተባረክ። የወለድካቸው ይባረኩ። ቤተሰብ በሙሉ እግዚአብሔር ይጠብቅ።
እጅግ አድርጌ ነው የማመሰግነው። የወለድኳቸው ሰባኪዎች ናቸው። ተባርከዋል። ጌታ ይመስገን። እግዚአብሔር ይመስገን። ታገኘዋለህ። ሌላ ጊዜ ልክልሃል። እሺ እሺ። እኔም በውስጥ አወራለሁ እና በደንብ እናወራለን። ይሄ አንተ እንትን ነው አንተ ይሄኛው የኔ ነው። በእኔ በላይ በዚህ በኩል ዮኒ ማኛ የሚለው ፎሎ ተደራርገን ፎሎ መልሻለሁ። እሺ አባት እሺ፣ ብርክ በልልኝ ሁሉ የእግዚአብሔር ይባርክ። ተባረክ። አሜን አሜን። ተባረክ። ሰላም ብዝት ይሁን። ወዳችኋለሁ። በርቱ። ከጎናችሁ ነን። አሜን አሜን። ተባረክ። አሜን። የኤፍሬም ቡሎ እንዴ የኤፍሬም አባት ነው እንዴ? ወይ የኤፍሬም አባት ሳልነቀላቲም ነበር እንዴ? ሲያልቅ ነው እንደምት ይመጣሉ እንዴ? ኤፍሬም ቡሎ ለምን መሰለ ቡሎ ሲል ቀደም እዛ አዋሳ አንዴ የኤፍሬም ከስር ይጻፍና ከሆነ ኤፍዬ ኮፍሬንዴ ቢራ የሚነገረኝ ነገር አይደለም። ስፖንሰር ለማድረግ የምትፈልገው ነገር ካለ ነው የምናስገባው። ዛሬ ፕሮግራሙ ለዛ የኤፊ አባት ናቸው። ፕሮግራሙ ለዛ ቢራ ዛሬ ፕሮግራሙ ሰዎች ስፖንሰር የሚሆኑበት ለአቅመ ደካሙ የሚላክበት ለዛ ነው አባቴ። ሌላ ጊዜ ማውራት እንችላለን። ተባረኩ። ይወየ ቴንክ ዩ። አይ ቲንክ የኤፊ አባት ነው። ምክንያቱም ኤፊ ራሱ ይሰብካል። አይ ልጆቼ በሙሉ ሰባኪ ናቸው አሉ እኮ። የተባረከ ፋሚሊ ነው። አንዳንድ እግዚአብሔር ከነ ቤተሰቦች ይጠራሻል። አዎ ብሏል። አይገርም? አዎ አየሽ? አዎ ኤፊ በጣም ድንቅ ልጅ ነው እኮ። በኢየሱስ ምን አይነት የተባረኩ ልጆች ተሰጠው። መታደል እኮ ነው። ሀሳብ የለብሽም። ልጆች ሲባረኩ ምን ታስቢያለሽ? የኤፍሬም አባት ናቸው። ብርክ በሉልኝ። ኢትዮ ኪድስ በጣም አድርገን ነው የምናመሰግነው። ኢትዮፒስ ኪድስ እግዚአብሔር ይባርክልኝ። ብዙ በጣም ብዙ ሰው እየጻፈ ነው። ሌላ ሰው አካውንት ልኮ እንዳያጭበረብራቸው ይሄ ነው አካውንቱ ብለሽ እንደገና አንዳንዶች በጣም እግዚአብሔር ልቦና ይስጣችሁ። ለቅድስና የሚሰራውን ሌላ አካውንት እየላካችሁ ለማጭበርበር የምትሞክሩ ጌታ ልቦና ይስጣችሁ። ብዙዬ ፓስተርዬ ልገር እኔ ከሳት እንትኑ ልክ ያለው ግን የአንቺ አካውንት ስለሆነ በአንቺ ስም ስለሆነ ይወቁ። በአንቺ ስም ነው ከባለማየሁ ስለሚል እንደሱ በያቸው። ከባለማየሁ ነው። ጋሽ ቡሎ እኮ ነው እሳቸው የሚባሉት። ቡሎ ብቻ አይደለም እሳቸው እኮ እንደ ትልቅ ሰው ናቸው እኮ። ቡሎ ብለው ስለጻፉ ነው እዚህ ጋር የልጅ እንበላቸው። አሁን ስላወቀ አሁን አውቀናል። ኦፍ ኮርስ የልጅ ልጆች ያሏቸው ትልቅ እግዚአብሔር ይባርካል። ግን ወጣት ነው የሚመስሉት እዚህ ላይ አሁን በፎቶ ታይ ወጣት። እግዚአብሔር ሲባርክ ደግሞ ሲቀባ እንደዛ በጣም ወጣት ነው የሚመስሉት። እኔ ገና በ70 ዓመቴ ፈልፈላ ነው የምመስለው። ታያላችሁ። ገና ምን አይታችሁ አሁን ጭራሽ ትለመልማለ ኢየሱስ ጋር ከግንዱ ጋር ተጣብቃ። አሁንማ ጭራሽ መለምለም ነው ሆነ ግድ ይላል። አገልጋይ ውድነ ሰላም ብለናል። ሰላም ለሁላችሁ። እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይክበር። ድንቅ ነው። አሜን። ጌታ ይባረክ። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ዮኒዬ ሰላንተ ደግሞ እግዚአብሔርን በጣም አመሰግናለሁ። አሜን። ጌታ ይክበር። አሜን። በጣም ሐሴት አድርጌያለሁ። እንኳን እግዚአብሔር አምላክ ወደ ራሱ ጠራ። እንኳን እግዚአብሔር አምላክ ወደ መንግስቱ አስጠጋክ። አሜን 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 አሜን። እና ኮኪዬ ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። ስላገኘሁሽ እጅግ በጣም ደስ ብሎኛል። አሜን። እኔ አባ ሁሉም እግዚአብሔር ይባረክ። እንግዲህ ዮኒዬ አንተው በአጭር ጊዜ ውስጥ በጀመርከው እንትን ላይ በጣም ተጽዕኖ የሚባል ነገር በሶሻል ሚዲያ ላይ እያየን ነው። እንግዲህ እድሉን አግኝቼ አንድ ነገር ብናገር እጅግ በጣም ደስ ይለኝ ነበረ። እግዚአብሔር ከአንተ ጋር ነው። አሜን። ዛሬ ፕሮግራማችን ምን መሰለህ? መቼም የሰማን ይመስለኛል። ስፖንሰር የመልካም ወጣት ወንድምና እህቶቻችንን ስፖንሰር እያደረግን ስለሆነ ጊዜውን ሌላ ጊዜም ስለ ቃል ከሆነ
ወንጌል ከሆነ ሰበካው ሌላ ጊዜ ቢሆንልን ደስ ይለናል። ደስ ይለኛል። አዎ ሌላ ጊዜ ቻል። ዛሬ ግን ይህንን ለማድረግ ነው ከጌታ ጋር ጌታ እስከፈቀደው ያላት ታይም። እነ ኢትዮጵያ በጣም እየመሸ ነው። ሌሊቱን ቁጭ ብላ አድራ ነው እህታችን ኮፒ የምታደርገው እና ጊዜዋን ላለመሻማት ሌላ ጊዜ ብናደርገው መልካም። ተባረክ ውድነህ፣ ዘመኔ ይባረክ። ቴንክ ዩ ሶ ማች ቴንክ ዩ ፎር ካሚንግ። ሌላ ጊዜ ደግሞ ቤቱ ሄደህም እንደዛው አውራ። ቤቱ የሚከፍት ወንጌል መነጋገር ይቻላል። ምንም ችግር የለም። የኔዎቹ ስንደርሰናል። እሺ ይህን ቤትን ፎሎ አድርጉ በላቸው እንጂ ሆኒ አልልም። ራስሽ በይ። ኧረ ያንተ እኮ ናቸው ያንተ የኔዎች ኮኪዬ። የሚገርምሽ ብዙ ሰዎች እኔ ጋር መጥተው እንደዚህ አይነት የምትገርም ሴት እኛ አይተናናቅ፣ የተረጋጋች አጠነከረችን። በጌታም ያሉ ሰዎች የዛን ያልተነጋገርንም እንዲያውም ፕሮግራም ይዘን በትልቁ እናደርገዋለን። እንዲያውም አላደረግነውም። የሆነ ጊዜ በጣም ደስ ብሏቸው ለካ እንደዚህ አይነት እህቶችም አሉ ብለው ብዙ እህቶች እንዴት እንደሚጠነክሩ አንቺ ወንጌል እንዴት እንደሚያጠነክር ሰው እያየው ይሁን። በአንተ ጠንክር ያለው ጌታ ምስክሬ እያሉ ጴንጤዎች በጌታ ሆኜ ዘፈን አዳምጣለው ጠጣ ምናምን ነበረ። አሁን ማየትም አልፈ የመጀመሪያ ህይወቴን መለስክልኝ። ይሁን እያጠነከርከኝ እግዚአብሔር እህቶችም ወንድሞችም ነው የሚለው እግዚአብሔር ስለአንተ አመሰግናለሁ። በቃ አንተ ለኛ ለሌላው አይደለም ለኛ በቤቱ ሆነን ለጠፋን በጎች ነው የመጣኸው ምናምን እያሉ ብዙ ሰዎች በውስጥ ሲሉኝ እምባይን ነው የሚያመጡት። የአንዳንዶቹን ጽሑፍ ሳይ በጣም እኮ ታስታውሳለህ? የዳንክ ዕለት እኔ አገልግሎት እዚህ ላይቭ ጨርሼ ልክ ስመጣ እየሆን ማለት ነው እና ከቡርቴ ጋር አንድ ነገር ብቻ ነው ሊያውም ብዙ ሰው ሲናገር ስለነበረ አንድ ነገር ነው ያችን ይውልኝን ዘመርኩልህና እሱማ ሰው ሁሉ ደበላለቅ። አይ ነው እንደውም መቼ አወጣኸው? ይሁን እየራውጣው የኔና ያንተን በእናትህ ካልጠ እስቲ ያመጣዋለሁ። እንትን ብዬ እንትን አረ እንትንም አለን እንጂ አንቺ ፕሮግራም እንያዝ። መቼ እንያዝ? ባይ ኔክስት ዊክ እንችላለን። እሺ ኔክስት ዊክ እናወራና በተደዋውለን በተለይ በጣም እኔ ሰዎች ጌታን ሲቀበሉ እዚህ ላይ እኛ የጸብለታችን በጣም ድንቅ የእውነት አንተ እንትን በለውና እነኚህ ሃይላይቶቹን ብታወጣው ደስ ይለኛል። የሆነ ልጅ እንደውም ሪከርድ አድርገው እኮ ፖስት አድርገው አይቼ ፌስቡክ ላይ ሁሉ በጣም ብዙ ሺህ ሰው ነው ያለው። ባይዘው እሱ ነው በጣም ለሰውምንድነው ስብከት ነው። ባይዘው ይሄ ራሱ ስብከት ነው። እግዚአብሔር ተባርከዋል። በጣም የዛን ቀን ሳይህ በጣም ደግሞ የነበርና አልቻልኩም መተኛት። ጌታዬን እያመሰገንኩት ደግሞ ያንተ ቅንነት ተንበርክከ እንደዚህ አይነት እኮ ታውቃላችሁ፣ አስቸጋሪ የሚባሉ ሰዎች ልባቸው ድንቅ ነው። እኛ እኮ ማንም አይዘንም። ጌታ አንበረክካል። ሌላ ማንቻለን፣ በምድርማ ማንቻለን። እናቱ ዋንን በምድር አልቻለን። ጌታ ይባል እና አንድ ነገር ነበረ ብዬ የወጣሁት እግዚአብሔር ስምህን ገናና ያደረገው ያንተ ስራ ወደዛ ወደ እንትንም ስላልክ ስለሰራደክ ምናምን አለ። በጣም ብዙ የሚሳደቡ ሰዎች አሉ። እግዚአብሔር ስምን ገናና ያደርጋል። ይሄን ገናናነት ለመልካም ስራዎች ሁሉ ተጠቀምበት። ይሁንዬ አደራ ብዬ ነው የወጣሁት። ታስታውሳለህ? ይሄውን የቤት ሰራ ያ እና በጣም ኮኪዬ በእውነት ነው የምለው እግዚአብሔር ድንቅ አምላክ ብዙዎቹን ያንበረከከው ጌታ ብቻ ነው። ብዙዎቹን በፍቅሩ ነው፣ በጉልበት አይደለም። ጌታ በፍቅሩ ያንበረከከ ጉልበት አይሰጥም። እንዲህ አድርጋ ደብድቦ አይደለም የሚማርከው። ሌላውን መንግስት ካየሽ አንገትሽን አንቆ ነው እስር ቤት አስገብቶ የሚገርፍሽ በጉልበት። መንግስት የዓለም ነገስታቶች ጋጂ በጉልበታቸው ነው የሚገዙሽ። በጉልበታቸው በህጋቸው በጉልበታቸው ይገዙሻል። ጌታ የሚገዛሽ በፍቅሩ
የሚለየው አምላክ ኢየሱሴን የሚለየው በፍቅሩ ነው የሚያንበረክክሽ። ምንም ሳይነካሽ ምንም አንድ ጉልበቱን ሳይጠቀም በጉልበቱ በፍቅሩ እኔን አንበረከከኝ፣ እጄን ሰጠው። እንደዚህ ብዬ ተንበረከክ። ጌታ ክብሩን ይውሰድና ጌታ በፍቅር የሚያንበረክክ አምላክ ምድር ላይ እናቱ የወለደችው ዮኒ ማኛን አላምበ ከመንግስት ጀምሮ እውነት ነው። አየን እኮ ክብሩን ጌታ የቀራኒዮ ጀግና አንበረከከ። ጌታ ይባረክ። ሳይ እና ጌታ ይችላል። በጌታ የሆናችሁ የመጀመሪያ የተቀበላችሁትን ቀን አስቡት። የመጀመሪያ ቀን ስትቀበሉት የነበራችሁ ስሜት የመጀመሪያው ሰሞን የነበረው ሁልጊዜ ምን በተለይ እኛ ኃጢአቱ ስለነበረን ወይም ዓለም ላይ ስለነበረን እኔም ኮኪም እንዴት እንደሆነ ይገባናል። እዛው ስላደጋችሁ ግን ኖርማል ነው ለእናንተ ላይፉ። ለእኛ ለተደረገለት ይገባናል። እውነቴን ነው የምናገር። ከሌሎቹ በተለየ እኛ ውስጥ የነበረውን ሰላም ሁሉን ነገር ያመጣልንን ገንዘብ እኮ ድብልቅልቅ ያለ ገንዘብ ነበራል፣ ኖረዋለች። የምትፈልገውን ያደረገች እህት ናት። ከሱ ሁላ የክርስቶስ ሰላም ነው የበለጠባት። የክርስቶስ እውቅናውን ጥግ ድረስ ያየች እህት ናት። እና ብዙዎች በተለይ በዓለም የነበሩ ወንድምና እህቶቻችን ወደ ጌታ ሲመጡ የተለየ ማንም አይችላቸው ማንም። ስለዚህ ከዓለም የመጣን ለማስረዳትም ለእኛ አይከብደንም ስለኖርንበት። ስለዚህ እግዚአብሔር ይባረክ እና ስፖንሰሮቻችን ሁላችንም የኛዎቹ ጌታ ክብሩን ይውሰድ። እንግዲህ ነገም የተወሰነ ሳመጣለሁ ካለሽ 400 ሞልተን እንለያያለን። ዛሬ ራፍሊት እንደረስን እናቱ በእርግጠኝነት ከ300 አልፈናል። ይህንን እንትን አደርጋለሁ በደንብ። አሁን አንድ ቁጭ ልበልና ረንደም ቶሎ እንዳያመልጡኝ የጻፍኩት ስለሆነ አንደኛ ቁጭ ብዬ አልተኛም። እያንዳንዱን ስሊፕ እያንዳንዶቹን የገቡትን ራይት እያረኩ እንትን እያስተካክሉ። ለምን እኔ ኦርደር የወታደር ልጅ ነኝ። እኔ ኦርደር የያዘ ነገር እወዳለሁ፣ እሱን አደርጋለሁ። አሁን ግን በቃ እኔ እግዚአብሔር ይሁንዬ፣ እግዚአብሔር ቅንነትህን እንዲሁ በዘመንህ ሁሉ ኢየሱስ እስኪመጣ ድረስ በማንም ክፉ ሰው ቅንነት ላይ በክርስቶስ ኢየሱስ ስም ጸልያለሁ። በማንም በጴንጤ ቢሆን በሌላው ቢሆን በክፉ ሰዎች ቅንነት አይወሰድ። እግዚአብሔር ልብና አእምሮን ይጠብቅ። አሜን አሜን። ሶ ማች በጣም አብረህን ስለነበርክ እግዚአብሔር ይመስገን። ደግሞ አዲስ መዝሙር እየሰራው ነው፣ ክሊፑ ምናምን አደርግና እንመርቀዋለን። ይመጣል እንግዳ ተሰብስበን እንመርቅ። ይሄን ጌታ እናከብረዋል። አሜን አሜን። አሁን ብቻ ልበልላችሁ በጣም ስለአሁን ዮኒዬ ስለነካኸው ላይፉ እሷን ልበልላችሁ። እየተደነቅኩኝ ሁልጊዜ ጌታን ሳስበው ወይ ጉድ እላለሁ። ዮኒዬ ወይ ጉድ አትልም? ጠዋት ተነስተ ወይ ጉድ አትል? እውነት ወይ ጉድ እደነቃለሁ። ዝም ብዬ አልጠራው አምነዋለሁ። ስሙ የተፈራና የተቀደሰ ነው። ዓለማትን ደግፈው ያጸኑ ብርቱ ክንዶች ስለኔ ሲዝሉ፣ እኔው ሰፈር ሲገኝ ሰማይ ጥበብ ሲሰቀል መስቀል ላይ ሲሳል በልባችን ላይ እጄን ባፌ ከመጫን ሌላ ምን ቃል አለኝ? ከማምለክ ሌላ ምን እላለሁ? ከእልልታ ሌላ ምን አፍ አለኝ? ከስግደት ሌላ የሚል መዝሙር እንዘምራለን። ድንቅ መዝሙር። ጌታ ይረዳኛል። ጸልዩልኝ። መተን መርቀን እንትኔ ራሱ ወረረኝ። ታውቂያለሽ? ጌታ ይባረክ። ሃሌሉያ። በጣም የሚገርም ነው። በጣም ሄርምሻዬ ፎሎ መልሻለሁ የኔ ውድ። በነገራችን ላይ ሌሎቻችሁ ብርክ በሉልኝ። እዚህ የነበራችሁ ታፕ ያደርጋችሁ አብራችሁን የነበራችሁ በገንዘብ የረዳችሁ ኮፒ ሊንክ ላደረጋችሁ እግዚአብሔር በብዙ ይባርክልኝ። ነገ በጠዋት ለመምጣት ሞክራለሁ። 400 ሞልተን እንለያያለን።
ይገባል። እሺ 400 ይሞላል፣ እርግጠኛ ይሞላል፣ እርግጠኛ እግዚአብሔር አንድ ስንጠይቀው እጥፍ አድርጎ የሚሰጥ አባት እጥፍ አድርጎ የሚሰጥ አባት እንደሆነ ኮክዬ እንደምታዩ ለ200 መታ እጥፍ አድርጎ ጌታ መልሶ ሰጥቶ ያሳያታል። አያሳፍርም። በጌታ የመጣ አፍሯል። ይሄን ለምን ትዙዬ፣ ቤዝዬ፣ ሄርሚሻ እዚህ ውስጥ ሆናችሁ ከጎኗ ላላችሁ ቶቼ እግዚአብሔር ይሄን አይቀይርባችሁ። ብርክ በሉልኝ። ምሽታችሁ ይመር። እናንተ ጋር ሌሊት ነው አውቃለሁ፣ አብዛኞቻችሁ ጋር ሌሊት ነው። ግን የጌታን ስራ ለመስራት ስለተሰባሰባችሁ በረከታችሁን እግዚአብሔር በቤታችሁ ይሙላላችሁ። በጣም ተባረኩልኝ። እግዚአብሔር ይጠብቃል። በተለይ የወጣቶች ወንጌል በነ ትዙዬ፣ በነ ቤዝይሻ፣ በነ አምሬ ሲታይ ደስ ይላል። ወጣቶቹ ወደ ጌታ ሲያመልኩት ሲታዩ፣ እኛማ እድሜያችን ወልደንበታል፣ ፉን ብለንበታል። በወጣቶች ሲታይ ደስ ነው የሚለው። በቃ ወጣቶች በዚህ መጠበቃቸው፣ ምክንያቱም የነገ ሀገር ተረካቢ እናንተ ናቸው። እኛ ግማሽ እድሜውን አጽድተነዋል፣ ጽድት አድርገነዋል፣ በጥሩም ሆነ በመጥፎ። ስለዚህ የእናንተ በጌታ መሆን ወጣቱን ትውልድ ከፍ ያደርገዋል፣ ከፍ ያደርገዋል። የእናንተ ትውልድ ነው ከፍ የሚያደርገው። የእናንተ በስርዓት በጌታ መኖር፣ ለጌታ መገዛት ትውልዱን ከፍ ያደርጋል። አብዛኛው ቲክታክ ላይ የምናየው ወይ ጭፈራ ነው፣ ወይ አንዷ ሺሻ ስታጨስ ነው፣ ወይ ስድድብ ነው የምታዩት። ሌላ ነገር የለው፣ ምንም የሚረባ ነገር እንኳን የለው። ተግባባን። ስለዚህ በጌታ መሆን፣ በጌታ መሰብሰብ እንደ ቀላል እንዳታዩት፣ መመረጥ ነው። እንደ ቀልድ እንዳታዩ፣ መመረጥ ነው። በጌታ ሆነሽ ባትታይ ይሻላል፣ በዓለም ሆነሽ ሺህ ሰው ከሚያይሽ። እኔ መኝ አይደንቀኝም። የኔ ቪው አንድ ሰው ባይኖር እግዚአብሔር ምስክሬ አይሞቀኝ አይበርድ። አንድ ሰው ነው የማወራው። እኔ ተደስቻለሁ፣ ላዳምጥ አልችልም። የውስጤ ደስታ በልጧል ከቪው ዞሬም ማለት የውስጥ ነው። ጌታ ለምን አልታየውም ብላችሁ አትጨናነቁ። እናንተን ያየ የዓለም ጌታ የዓለም ጌታ ነው ያየ፣ የሰው አይደለም። የሰው ዛሬ ይመጣል፣ ዛሬ ነገ ይሄዳል። የዓለም ጌታ ነው የሚያያችሁ። ስለዚህ እናንተ በብርክት የምትጽፉት ነገር፣ ዘምራችሁ የምትፖስቱት ነገር ባይታይ የሚያየው አምላክ አለ፣ የሚባርካችሁ አምላክ አለ። ስለዚህ እሱን ነው ማስተዋል። ዓለም ቢያይሽ አይባርክሽ፣ ጌታ የሚያየው ግን ዳዊትን እኮ ማን አየው? ቤተሰቡ እንኳን አያውቀው። አይገርም? ዳዊትን ምንም ከብት ጠባቂ ነበር፣ እረኛ ነው። ማን ያውቀዋል? ቤተሰብ ራሱ ትዝ ብሎት አያውቅም። ንፍታም የነበረ ልጅ ጌታ ግን አከበር፣ ከማንም በላይ አክብሮ ታላቅ አደረገው። አየሽ? ስለዚህ አሁን ቲክታክ ላይ መጣችሁ እህቶቼ፣ ወንድሞቼ ምን ስታደርጉ ስትፖስቱ ባይታይ የሚያይ አምላክ አለሽ። አይደንቅም? የሚያይ። ስለዚህ ማሰብ ያለባችሁ ሁልጊዜ በጌታ ሁልጊዜ እንደታየሽ፣ በሰው አይሞቀኝ አይበርደኝም። በፊት ነበር የሰው ነገር የሚደንቅ። የዛሬማ ቪውን ለአንጫጫውልና 30 ሺህ ያደርሰዋል። አንጫጭቸው ለሰው ነው። ለጌታ ስትሆኝ ደግሞ ለምንድን ነው እሱ አይቶኛል አላየውም ብዬ ነው የምጨነቀው። እሱ አይቶኛል አላየኝም። ስለዚህ ጌታ ጋር የምሰራው የሰው ነገር አይሞቀኝ አይበርደኝ እና እናንተም ምን እንዳትሉ እንዳትደክሙ። በስጋ አንዳንዴ ይፈትናል። የሚፈትነው ምንድን ነው? ለጌታ አንተን እያመሰግንኩ፣ አንተን እያከበርኩ፣ አንተን እያየሁ፣ ስለ አንተ እያወራሁ እንዲህ ነው። ዓለምን የተቆጣጠረው አጅሬ ነው። እናቱ አጅሬ ነው። ሊጠልፍ ነው የሚፈልግ። ዋው! አጅሬ ላጥ ነው የሚያደርገው። አይቶ ራሱ ላይክ አያደርገው። አምልኮና ላይክ ለማድረግ ቅድስና ያስፈልጋል። ቅድስና ዝም ብሎ አይደረግም። ላይ ተወርክ ብታደረጊ 100 ሺህ በ5 ደቂቃ እናትዬ ላይክ ሌላም ስሪ። አቡ ያራዳ ልጅ ነው የምትባል ላጥ። በጌታ ስትሆኝ ምን አለ? መንፈስ አለ። ዝም ብሎ ላይክ የለው።
የለውም። ዝም ብሎ ላይ አብደሻል እንዴ? ከየት ይመጣል? መነካት አለ። በምን? በጌታ ፍቅር መነካት። በጌታ ፍቅር ስትነኪ ነካ ሪፖስት። እኔ አሁን ፎሎ እንኳን የማያደርጉኝን ነው ሪፖስት የማደርገው። ለምን? ጌታ ነዋ። መነካት አለ። ስለዚህ ሁልጊዜ ማየት ያለባችሁ መነካት የሌለው ሰው የቅድስናን ነገር ላይክ ማድረግ አይችልም። ኢምፓስብል። በፈለግሽው ሂጂ፣ አይቻልም። ስለዚህ እህቶቼ ወንድሞቼም እምለው መነካት በቅድስና ያለው ሰው ነው የእናንተን ቪዲዮ ላይክ ሪፖስት የሚያደርገው። እኔ አሁን ካያችሁ የኮክዬን አሁን ካያችሁ በብዛት እኔ ጋር ሪፖስት አለ፣ መነካት አለ። በፊትስ ታልፊያለሽ። ኮኪ ሰላም ነሽ በይቻው ወፌን ኮኪሻ ትመቻለሽ፣ ግን እለፊ አለፍ አድርጊ ያለሽ ገባሽ። በጌታ ስትሆኝ ግን ይታይሻል። ውይ እሷን ይባርከው እኔም ልባረክ ብዬ ነው ሪፖስት ማረከው። ትቀልጃለች እንዴ? እሷ ብቻ ተባርኮ ወፍ የለው። ነይ ሪፖስት ላይክ ስለምባረክ ነው። ምን አልሽኝ? ወደ ትዙዬ ፎሎ ባክ እያለች ትዙዬ ገባሽ? ወይኔ ዮኒዬ። ስለዚህ አንቺ ተባርከሽ አትቀሪያትም። ትቀልጃለች እንዴ? ዘምራ እሷ ተባርካ ነው ዝም ሪፖስት ላይክ። ይኸው ጌታ የዘመረችውን እኔም ጋር በረከት አብረሽ መካፈል ነው። ቀልድ የለም። ሙልጭልፍ ነው የማደርገው። እሷ ትዘምረዋለች፣ አብረሽ ትወስጃለሽ። የቅድስና ቃል የሚላኩትን አብረሽ ትወስጃለሽ። ሪፖስት በማድረግ ጌታ ክብሩን አብሮ ነው የሚሰጥሽ። ስለዚህ እህቶች ናችሁ ወንድሞች፣ ይሄን ማድረግ አለባቸው። የቅድስና ቃል ያለውን መዝሙር ያለውን በረከት ያለውን ነገር አብረሽ ውሰጂ። ለብቻ እንዳታደርጊ። ሪፖስት ላይክ ተባርከሽበት ነው ታለ። እኔ ካያችሁ የደነገጡና በውስጥ ያወሩኛሉ። እንዴ ይሁንዬ ፎሎ ታደርገኛለን? አላውቀውም ያንን ሰው። ጌታ ምስክሬ፣ በረከቱን ግን ወስጃ ተካፍያታለሁ። ቀልዴ እሷ ዘምራ እሱ ዘምሮ ዝምልል ኖ እንካፈላታለን። አመስግናችሁማ ለብቻችሁ አትበሏት። አብሬ ነው የማመሰግነው፣ አብሬ ነው ሪፖስት ማድረግ፣ አብሬ ነው ላይክ ማድረግ። ስለዚህ በክርስትና መለመድ ያለበት ነገር አንድ ሰው ሲባርክ፣ ጌታን ሲባርክ፣ ሲዘምር፣ ሲያመልክ፣ ቅዱስ ቃሉን ሲያወጣ እወስዳታል። እዘርፍሻለሁ ነው የምልሽ። እዘርፋል። አብሬ ነው የጌታን መከበር አብሬ ሼር ማደርገው። ስለ ፎሎ አይመለክ አንድ ፎሎ ይኑርሽ፣ አንድ ነው ዜሮ ይኑርሽ። ምንድን ነው የምታደርግ? ሪፖስት መባረኩን አብረሽ ትወስጃለሽ፣ መቀደሱን አብረሽ ትወስጃለሽ። ስለዚህ ለእያንዳንዳችሁ ወንድምና እህቶች የምለው ይህ ውስጥ በአሁን ሰዓት ኮኪን ጠይቋል። የእሷን ሪፖስት ያላርኩት የለም። በፊት ወፍ የለም። ወፍ ትታለፋለች። ኮኪ አውቃታለሁ እኮ እለፊ ኮኪ በዛ ልኮ ሂጂ። ለብቻዋ ነበር በረከቱን ስትወስድ ነበር። ሼር አለን። አሁን ሼር አለ። አክሲዮን ገዝቻ ያለው ትቀልጃለሽ። አሁን ከኮኪዬ ጋር አክሲዮን አለን። አሁን እሷ መዝሙር ታወጣለች አይደል? አብረን ነው የምናመሰግናት። ሪፖስት ይደረጋል። አዎ የብዙዎቹን ሪፖስት አድርጌያለሁ። ብርክ በሉልኝ። በጌታ ሆናችሁ ስታመልኩ እኔም አለሁበት። ቀልድ የለም። ብቻ መባረክ የለም። አብረን ነው የምንባረከው። ስለዚህ እያንዳንዱ ክርስቲያን ይህንን ነገር በረከቱን አብራችሁ ውሰዱ። በረከቱን አብራችሁ ውሰዱ። አብራችሁ በረከቱ ውሰዱ እና ካየሽ አሁን ማላቃቸው ዘማሪያ እኔ አላቃቸው፣ ጌታ መሰክሬ አላቃቸው አብዛኛዎቹ። በበረከት ግን አብሬያቸዋለሁ። በበረከት ሼር እያደረኩኝ አብሬያቸዋለሁ። እና ሌሎቻችሁም ይሄ በረከት ነው። ላይክ ማድረጉ በረከት ነው። መከተሉ በረከት ነው። ሪፖስት ማድረጉ በረከት ነው የምታገኙበት። ስለዚህ ለቪው እንዳትጨነቁ አደራ። የቪው ነገር አይሞቃችሁ፣ አይድንቃችሁ። የሚያያችሁ ማን አለ? ዓለም ሁሉ አይቶች ጌታ ባያች ምን ትርጉም አለ? እኔ ዓለም ድፍን ኢትዮጵያ ኤርትራ ያይ ነበር። እንዲሁም የሌላ ዜጎች ገርሟቸው ይጠየቁኛል። ወጁ ቶክን አባውት ዩ ጋት አ ሎት ኦፍ ቪውስ ይሉኛል። ገርሟቸው እኮ አቁትም ቋንቋ but they ask me ምንድነው ቋንቋ ብለው ላይ ጠየቁ። እንዲሁ ፎሎ ያደርጉኛል። ጌታ ምስክር። but a lot of people watching you, praising you over what you talking about ይሉኛል።
I told them what it is. እና አሁንም ዓለም ሁሉ አይቶሽ ጌታ ባያቅሽ ወድቀሻል። ዜሮ የሰራሽው ቪው በሙሉ ዜሮ በዜሮ ነው የሚባዛው። የዓለም ስራ ጥግ ድረስ በዜሮ ነው የሚባዛው። ዜሮ ግን ዓለም ሳያቅሽ ጌታ ካወቀሽ ገስዋል ድነሻል። ልዩነቱ እዚህ ዳን ዓለም እንዲያይሽ አይደለም ዋናው ያንቺ ዓላማ። ኖ ጌታ እንዲያይሽ ነው። የወንድም የሴትም ሆን ጌታ እንዲያያችሁ ብቻ። ጌታ ሲያየው ተባርከሽ። ዓለም ሁላ ቢያይሽ አልኩ ዓለም ሁላ ያቀኛል። አልተባረኩም ነበር። ግልጹ ነው። ምን አልተባረኩም። እየላስኩኝ ቤተ መቅደስ ያቆሙኛል አክብረው። እየላስኩኝ ላስላስ እያደረጉ ጓ እያልኩኝ የተባረከ ወንድማችን ያስብል ነበር ጌታ። አሁን ግን በጌታ ነኝ። በጌታ ሲሆን ደግሞ ሙሉውን ጊዜ ለሱ ሳደርገው ምን ያህል በሱ በኔ ስንት ነፍሳቶች እንደሚድኑ አስብ። ስንት ነፍስ ያፈሩ ሰዎች አሉ በውስጥ ሰላም የሚሉኝ። አሬውን የአንተ ቤት ስገባ ጓ እያሉብኝ እኮ በውስጥ ሰላም በለኝ የሚሉ እህትና ወንድሞቼ ልነግራችሁ አልችልም። ልነግራችሁም አልችለው ነገር አለና ጌታ ክብሩን ይውሰድ። አሜን። ጌታ ክብሩን ይውሰድ። ስለዚህ በዓለም ከመታወቅ በጌታ መክበር ይበልጣል። አሜን። እንዳትረሷት ይቺን ቃል። በዓለም ሙሉ ዓለምን ከማትረፍ ጌታ ብቻ ቢያይሽ አሸናፊ ነሽ። ይሄ እንዳትረሱ። በብዛት በክርስትና ሕይወት ያላችሁ አደራ አደራ አደራ። ዓለም ሙሉ ከሚያጨበጭብልሽ የጌታ የብቻው ክብር ይበልጣል። ክብር ሁሉ የሱ ይሁን እና አደራ እሷን አስቡ ብዬ አስበው። ብዙዎቹ የምትሰንፉበትን ነገር ስላየው ነው። ወንድምና እህቶቼ ምናልባት ለምንድን ነው ጌታን እያመለኩ ጌታን እያከበሩ ለጌታ እየዘመርኩ የማይታየ እንዴ? ቅዱሳን ብቻ ነው የሚያዩት። አባቴ ቅዱሳን ነው የሚያዩት። ጌታን የሚያዩት የተቀደሱ ናቸው። የጌታን ነገር ሼር የሚያደርጉት የተባረኩ እጆች ናቸው። የተባረኩ እጆች ናቸው። ሌላውማ ይሄም ያልፋል። አልኩ እኮ ኮክዬን አልፋት ነበር አለ። ለብዙ ዓመታት አልፌያታለሁ። ላጥ ኮኪ ድምጿ ደስ ይላል። ምን ላጥ አንተዋወቅማ። የምትዋወቅ እያወቅኳት አላቃት። ማወቅ የሚቻለው በጌታ ስትሆኑ መባረክን ታውቃላችሁ። በጌታ ስትሆኑ ምን መሆንን ታውቃላችሁ። ይህንን ነገር አንዳንድ ስንፈቶች ሲኖሩ እንድትበረቱ የሚያደርግ ቃላቶችን ጌታ ራሱ ያመጣል እና መዘመራችሁን መባረካችሁን እንዳታቆሙ። ስለ ሰው ሳይሆን ስለ ጌታ ነው እየዘመራችሁት ያለው። ይህንን ነገር ነው እግዚአብሔር ክብሩን ይውሰድ። አሜን። አሜን። we love you በጣም thank you so much። እዚህ ያላችሁ እስቲ 4 ሰው የምትሉትን በሉትና ከዛ የሆነ ነገር 4 ሰው አብሮን ነበረ። እነኚህ የልጄ እድሜ ሁላ ነው ያላት የሚመስለኝ። ጩጬ ነው የምትመስለው። ማር እኮ ናት ብታይ፣ እቺ ብታይ ማር ማለት ያኔ እንደፈለኩ በቃ አብራኝ የምታገለግል ትዙ፣ ቤዛ፣ ሐመራ፣ ሄርሚ እነኚህ የምታያቸው እንደዚህ። ትዙዬ ደግሞ አሜሪካ አሁን ፎሎ ባክ ያለች ሪከርድ አርጋ ትልክልኛለች። የነበረውን ፕሮግራሜን ፎቶ አንስታ ትልካ። አብሮኝ ማገለግሉ በእውነት እግዚአብሔር በሰው ባርኮኛል። በሴቶች እህቶቼ በእውነት ጌታ ኢየሱስ ዘመናችሁ ይክፈላችሁ። በቃ ምንም ማለት ማይክፈቱና አንዳንድ ነገር እስቲ በሉ። ያ ጆንዬ ፎሎ መልሼላለሁ። አባቴ በርታ። ትዙ ታላቆቼ ልደውም ብዬ ነበር። እሺ የሰጡ እጆች ይባረኩ። ከምንም በላይ እጅግ አድርገን እናመሰግናለን። 100 እጥፍ ማጨድ ይሆንላችሁ። በእውነት 1 ያላችሁ 100 ያላችሁ በእግዚአብሔር ፊት እኩል ነው። ትንሽም የለም ትልቅም የለም። በእግዚአብሔር ፊት
ዋናው መሰጠት ነው። ከመስጠቱ በላይ መሰጠት ነውና ተሰጣችሁ ሰጣችኋልና እግዚአብሔር አምላክ በማያልቀው በረከቱ በማያልቀው በቃ በረከቱ ቤታችሁን ይጎብኝ። መስጠት አይቋረጥ ከእናንተ ቤት። ከመቀበል ይልቅ መስጠት በጣም ዋጋ አለውና እግዚአብሔር እንደምታውቁት ባህሪው መስጠት ነው። አንደኛ ልጁን ሰጠን፣ በረከቱን፣ ጸጋን፣ ምሕረትን፣ ቸርነትን ብዙ ነገር ነው አሳልፎ የሰጠንና ይህንን ባህሪ ደግሞ እኛ ተካፋይ ስለሆነ መታወቂያችሁ መስጠት ይሁን፣ የሁላችሁ ማለት ነው። መታወቂያችሁ በመስጠት ታወቁ። እዚህ ያላችሁ እንዳላችሁ እንትና ሲባል ወይ እሷ እኮ በቃ ለጋሽ ናት ሰጪ ናት በመባል ታወቁ። እናመሰግናለን ሳትንቁ መንፈሱንም የተካፈላችሁ በቃ ጳውሎስ ሲናገር እናንተ የክርስቶስ ባላችሁ አይደል ያለው ያ የክርስቶስ ልብ ሩሩ ልብ ቸር ልብ ለጋሽ ልብን አሳይታችሁናል። እጅግ አድርገን እናመሰግናለን። ፓስተርዬ እያመመሽ ብዙ ነገር እየሆንሽ ወደዚህም ወደዛም እየቆምሽም እየተቀመጥሽም የእግዚአብሔርን ድምፅ ለመልካም ስራ ደግሞ በታማኝነት ታማኝ ያልነበርነውን ባሪያውን ታማኝ አድርጎ ቆጥሮ ደግሞ ለታማኝነት የሾመንን አንቺም ልብሽን ዝቅ አድርገሽ ስለ ታማኝነትሽ ለእግዚአብሔር ለሕዝብ ታማኝ ስለሆንሽ እግዚአብሔር አምላክ ውለታሽን ቆጥሮ ይመልስ። ብድራትሽ በእግዚአብሔር ዘንድ ነው። ተባረኪ ዮኒዬ፣ አክብረህን አንተም ታዘክ እሺ ብለክ ስለመጣ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላክ ይባርክ። ልጆች፣ ቤት፣ ትዳር አሁንም ቢሆን ሁሉ የምትናገረው ነገር ይጣፍጣል። ብዙ ሰው ውስጥ ዘርን እየዘራክ ነው። አንተ ስትናገር የወደቀ ይነሳ፣ በኃጢአት ውስጥ ያለ ይበረታል፣ ያዘነ ይጽናናል፣ የተናደደ ደግሞ መለስ ይላል። ብዙ ነገርን ካንተ እያጨዱ ነው እያጨድን ነው እኔም ጭምርና ይሄ አንደበት በኢየሱስ ስም አሁንም ቢሆን በቃል ታሽቶ እንደገና ደግሞ ከዚህ በላይ የጣፈጠ በጥበብ የተሞላ ካንተ ብዙ ጥበብ ነው የምማረውና ብዙ ሞገስ ብዙ ጥበብ በብዙ ነገር በኢየሱስ ስም መገለጥ ይሁንልህ። ይሄ መጀመሪያ ነው። መጨረሻን ደግሞ የታወቀ ነው። እንግዲህ ሰው ጅማሬው ከታየ መጨረሻ የታወቀ ነውና በትንሹ ታምናሃል፣ በብዙ ደግሞ እግዚአብሔር ይሾምሃል። በጥቂቱ ሰው ዛሬ ነገ ብሎ ብዙ ነገር ያደርጋል። አንተ ግን ዘለ ወደ ገደለው ነው የገባኸው ነውና እግዚአብሔር አምላክ የገደለውን ነገር ወደ አንተ ቤት ያምጣ። በቃ ወደ ዋናውን ነገር ወደ ቤት ያምጣ። በአንተ ደግሞ ብዙ ትውልድ አሁን የሚመለስ ለብዙዎች በረከት ነህ፣ ምክንያት ነህ፣ መንገድ ነህ። እግዚአብሔር አምላክ ይባርክ። የምትፈልገኝ ከሆነ ደግሞ ኩኪ አለች፣ ኩኪን አስፈቅድና ውሰደኝ። ለአንተ ቤትም አገለግላለሁ። ቅሴት የኔ ቆንጆ ይቺማ ትጨለፋለች። ኮኪ ሌላ አዘጋጅ። ያው መጥቼ ህዝብ እየተጨለፈ አየሽ። አፕሊኬሽን በስሱ አስገብታለች። አይተሽ በስሱ አስገብታለች። ፕሮሞሽን ሰርታለች። ጋዜጠኛው ግን መስሎ ድምጿ ሲያምር ደግሞ ዛሬ ደግሞ የተለየ ነው። ብርቅ በይልኝ ቤዝዬ። ሰላም እናቱ፣ አንቺም የሆነ ነገር በይ ቤዝዬ። ልጆች እያስተኛችሁ ከሆነ ሄርሚዬ ወይዬ ኮካዬ በሌለሽበት ለሄርሚ ተብሎ 10 ሺህ ብር ሲሰጥ አንቺ የለሽ። ምን ጉድ ነው? ማይ ጋድ አታስደውይልኝም ነበር? ፈልጉ ብዬ ስንት ሰው ላኩ። እኔ አሁን ጌታ አይቀስፈኝም፣ በመድኃኒዓለም ቸርነቱ በዝቶ ነው እንጂ አንቺ ራስሽ ግብት አርፈሽ ስራ ስሪ ይገኛል። አም ሶሪ ኮካይ፣ መንገድ ላይ ነበርኩኝ። ከዛ ደግሞ ድራይቭ እያረኩ ነበርና ለዛ ነው የወጣሁት። ያው ይሁንዬ፣ ጌታ ይባረክ። በእውነት በጣም ደስ ብሎኛል። ጌታ ኢየሱስ አብዝቶ ይባርካችሁ። በእውነት በቃ እኔ በጣም ነው በእንደዚህ አይነት ቅንነት ልብ ውስጥ ሰው ሲሳተፍ ሳይ ተጠያቂነትን ያመለክታል ብዬ አስባለሁ። እና ታስታውሱ እንደሆነ እግዚአብሔር ላዘዘው ትእዛዝ ሰለሞን ነው ቤት የሰራው፣ ገንዘብ ያመጣው ግን ዳዊት ነው። በቃ ልጄ ሰለሞን ልጅ ነውና ገንዘብ ያስፈልገዋል ብሎ ዳዊት ከነ ወዳጆቹ ሰብስቦ ነው
ቤተ መቅደሱ እንዲሰራ ዳዊት ነው አብዛኛውን ገንዘብ ያዋጣው እና እያንዳንዳችን የምናደርገው ነገር እጆቻችን ላይ ያለ ጀነሬሽን አያገባኝም ከማለት እጅ በደረት ከማድረግ ሰውነት እንዲሰራ ስላደረግን በእውነት በጣም ደስ ይለኛል። በአሁን ዘመን ቤተ መቅደስ እኛ ነን። ስለዚህ የሰዎች ህይወት በእያንዳንዳችን እጆች ላይ አሉ ማለት እጃችንን አጣጥፈን የማንቀመጥበት በአንድም በሌላም ሰባኪም አገልጋይም ባንሆንም ተጠያቂዎች እንደሆንን አስባለሁ እና እግዚአብሔር ትውልድን ይጠይቀናል፣ ጀነሬሽንን ይጠይቀናል። አፍተር ኦል እግዚአብሔር ጉዳዩ ከኔሽን ጋር ስለሆነ ሊሰራ ከተነሳው ሰው ጋር ቀኝ እጅ መደገፍ ነውር የለበትም። ለምን 10 አይሆንም? ለምን ጥቂት አትሆንም? ያለንን በማዋጣት ለሚሰራ ሰው አሳልፈን በቃ እግዚአብሔር ዳዊትን ነው አለው፣ ግን ሰለሞን እንዲሰራ ገንዘቡን አውጥቶ ሰጠው። ኢትስ በቃ ኮምፓታብል። ይሄ ነው የእግዚአብሔር መንግስትና በዚህ ያላችሁ ያደረጋችሁ በልባችሁ የከበደ የሰጣችሁ የዘራችሁ ሁሉ በእውነት ኢትስ ሶ ግሬት ብሌሲንግ በእጆቻችሁ ላይ ትውልድ እንዳስቀመጠ አንድ ቤተ መቅደስ እንደተባለ ሰውን እንደሰራችሁ ቁጠሩት። ባትሰብኩ፣ ባትመክሩ፣ ባትገስጹ፣ ልክ አይደላችሁም፣ ኃጢአት ሰርታችኋል ባትሉ ገንዘባችሁ ግን ሄዶ የዛን ሰው ቤት እንደሰራ እወቁትና ዳዊት አልፏል፣ ግን ሰለሞን ግን ቤተ መቅደሱን ሰርቶ ጨርሷል። እናንተ ባትሆኑ ግን ተሰርቶ ያለቀን ስራ መጨረሻ ላይ እንሰማለንና በእውነት በጣም ደስ ይበላችሁ። እንከሬጅ አደርጋችኋለሁ። ተባረኩልኝ። በጣም ወዳችኋለሁ። በእኔ ስም ያስገባውን ሰው አላቅም፣ ግን ጌታ ኢየሱስ አብዝቶ ይባርካችሁ። በእውነት ቃላት የለኝም። አንሶ ብለስድ። ተባረኩልኝ። የሆነ ወደ አንተ ስመጣ ደግሞ እኔ ራሱ ፎሎ እንደምታደርገኝ አላቅም ነበር። የሚገርመው ነገር አሁን እንዳልቀሳ ኤርሚ ያርግ ያለው እያለች ነው አሁን ማራናታ የጌታ ሆይ ቶሎና ነሽ። ማን ነበር ያስገባችላት ለሄርሚ? ሄርሚሳ ግን የሚገርመው ቦርሳው 9 ባይብል ይዛ የምትሄድ ነው የምትመስለው። በእውነት አልተሳሳትክም። ይሁን አነጋገሯ ባይብልን የቆረጠመች ነው የምትመስለው። ፈጣሪ አሁን ከሷ ጋር ማን ያወራል? አይን ያልሳፈር ተሳስቼ ነው ፎሎ ያደረኩት። ልኩ ስትጸልይ ሆንዬ በጥቅስ ነው የምታጣድፈኛ። ቃነቀው ስትጸልይ ጌታ ሆይ ድረስ ታማሚዎች ትጸልያለች። ለምና በጣም ብዙ የታመሙ ሰዎች ተፈውሰዋል። በየሆስፒታሉ ትጸልያለች ለማታውቀው ሰው። አይሽ እኔ በሰከንድ እንደዚህ ስትናገር ሰምቼ ያለውን ነገር ዘገብኳት እኮ ንግግሯ። አንተማ አይነ ተከፍቶ እኮ አሁን እኮ ሌላ ታሪክ ውስጥ ገብተናል። እችንማ ቀስ ብዬ ነው ማውራት። እንዲህ በቀል ከ6 ወር በኋላ እናወራለን። ሄርሚሳ ዝም ብሎ ማውራት ነው። በእውነት እናወራለን። በጣም ደስ ብሎኛል። ተባረክልን። እንወድሃለን። እንኳን ወንድማችን ሆንክ። በእውነት በጣም ደስ ብሎናል። በእግዚአብሔር መንግስት ስለተጨመርክ በቃ በአንተ ህይወት ያዋጣ ነው ያደረግነው ነገር ባይኖርም ግን በቃ እናንተን ስናይ ጌታን እናመሰግናለን እንደሚል በቃ አንተ በእኛ መካከል ስላለክ በእግዚአብሔር መንግስት ውስጥ ስላለ ጌታን ስላወቅ ወደ እውነት ሁሉ ወደ ማወቅ ስለደረስክ ስለበራለህ እውነት ስለነካኸው ስለዳሰስከው ስለጨበጥከው ስለታላቁ መንግስት ጽኑ ስለሆኑ ስለማይወድቀው በዚህ ተስፋ እናደርጋለን፣ እንጽናናለን በአንተ። የሆነው ሁሉ ቢሆን ግን አሁን ባለህበት በመካከላችን ከኛ አንዳንዱ ስለሆንክ ወንድማችን ስለሆንክ በእውነት ደስ ይለኛል። ጌታ ኢየሱስ አብዝቶ ይባርክክ። አሁንም ለበረከት ሁን። ጽና። አንደበትህ እንደገና በሞገስ በክብር እየጨመረ ምድር እንድትሰማክ ትላንት በሚያውቁ ነገር ሳይሆን ግን በታላቅነት የሆኑ ሰዎች የሚታወቁበት አገልግሎት ነበራቸው። ማዕድን በማቅረብ ይታወቁ ነበረ። ግን የሆነ ቦታ ላይ ግን ትራንዛክሽን ተደረገ። በጣም ክርስቶስን በግልጥ በጥበብ ለመስበክ የተመረጡ ሰዎች ሆኑ እና አንተንም እንደዚህ እንጠብቃለን። ትላንት በምትታወቀው ማንነት ሳይሆን
በማናውቀው በሌላ እነ እስጢፋኖስ በታወቁበት ታላቅ ዳይሜንሽን እንደምንጠብቅ በጣም ተስፋ እናደርጋለን። እንጸልይልሃለን። ተባረክልን። በጣም ማች ላቭ ኤንድ ሪስፔክት። እወድሃለሁ። ተባረክልኝ። ታውቂያለሽ፣ እንሄዳለን ደግሞ ዮንዬ ጋር እንሄዳለን። አዎ ግድ ይላል ካለብን በጓድነቷን እኔ ጋር ትዘግባለች። ዝም ብሎማ መፋታት የለም። አንድ ነገር አንድ ቃል ለዮንዬ መጨረሻ ተናግሬ ልዝጋ። አንድ ቃል ተባረኪ። ይህን ቃል በደንብ ያዝልኝ። በመጀመሪያ እሱን ቃል ከመናገሬ በፊት ወንድ ልጅህ ላይ እግዚአብሔር አምላክ አስተምሮ 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 በሴኩላሩ ዓለም እሱ የፈለገውን ያደርጋል። እግዚአብሔር እችን ቀን እንዳትረሳ። እግዚአብሔርን ግን ያገለግላል ወንድ ልጅ። you will be amazed። እሱን እያየህ እግዚአብሔርን ታመሰግናል። ያንተ ሌላ ታሪክ ነው። ወዲያው ነው የጀመርከው እንደ ሐዋርያው ጳውሎስ። የግድ ቆሮንቶስ ማርቆስ ባይልም ብዙዎች እየዳኑ ነው። ነገ ደግሞ ተምሮ በደንብ በሚሰጠው ጸጋ ይመጣል። ግን ወንድ ልጅህን በቃ ይሄን ቀን ያዘው። ወንድ ልጅህ ላይ እግዚአብሔር ስራ አለው፣ አጀንዳ አለው፣ ይጠቀምበታል፣ ይሰራበታል። እንዴት ካልኩሌት አናደርግም እኛ። እኔ እግዚአብሔር እጠቀምብሻለሁ ሲለኝ እንኳን ህዝብ የገዛ ቤተሰቦች አያምኑብኝም ነበር። አንተ ደግሞ በስነ ስርዓት እየቀረጽክ እንደ ኢማኑኤል ነው ልጄ ስትል እኮ በጣም ገረመኝ። የስም አወጣጥ ራሱ ሰው እግዚአብሔር ብቻ መልካም ነው። ወደ ሌላ አልሄድም፣ ግን በደንብ እንድታስተውል የምፈልገው የሳምሶን እናትና አባት ስለ ልጃቸው እግዚአብሔር ቀድሞ ነግሯቸው ነበር። የሚወለደው ልጅ እንዲና እንዲህ ነው፣ እንደዚህ እንዳትጠጪ፣ እንደዚህ እንዳትቀምሺ፣ እንደዚህ እንዳትይ እና እንዲህ ነው እያለ ስለ ልጃቸው ይነገራቸው ነበር። በአግባብ እንዲያሳድጉት ማለት ቃሉን እልክልሃለሁ። ይሄን ልጅህን ሴኩላሩን ትምህርት በስርዓቱ እየተማረ ነው። የእግዚአብሔርን ቃል ግን አጠጣው። በምትሄድበት እያስከው አይኖ ልጆች ሴትም እንዳለህ ይዘህ ሂድ። በጣም ስፔሻሊ ግን እየተከታተልክ ለእግዚአብሔር ነገር እያነጽክ እንድታሳድገው እግዚአብሔር አደራ ይላል። ልጅነቱ የእግዚአብሔር ነው። አደራ የተሰጠው ለአንተ ነው። ምክንያቱም ልጆች ከቸርነቱ የሚሰጡ የእግዚአብሔር ስጦታዎች ናቸው ስለሚል መዝሙር 127 ይችን መልእክት ያዝልኝ። ምክንያቱም ረጅም ሰዓት እየሰማሁት የነበረ ስለሆነ አላልፈው። ሲቀጥል ለአንተ ምሰጥህ ሁልጊዜ እንድታስታውሰው ምፈልግ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 3 ጀምሮ እሱንም ጥቅሱን እልክልሃለሁ በዋትሳፕ። እንዲህ ላል ዮንዬ በደንብ አዳምጠኝ። እንግዲህ ከላይ ጀምሬ ላንብብልህ። እንደው እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቷል። ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፍቃድ እንጂ እንደ ስጋ ምኞት አይኖርም። ያ በክርስቶስ ያለ ሰው ማለት ነው። ከዛስ አሁን ያንተ ቃል መጣ። አሕዛብ ፈቅደው እንደሚያደርጉት ይላል የተጻፈልን፣ በመዳራት፣ በስጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአስጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈ ዘመን ይበቃል ይላችኋል ሐዋርያ ጴጥሮስ። እነኝን ነገሮች ባናደርግ እንኳን ዮንዬ በተለያዩ ነገሮች ነበረን። አንተ ጋር ባታረግ እንኳን እኔን ተወኝ። ጣዖት አምልኮ የተመላለሳችሁበት ያለፈ ዘመን ይበቃል ይልና ይህን በመሰለ ብኩን ህይወት ከነርሱ ጋር ስለማትሮጡ እንግዳ ሆኖባቸው በመደነቅ ይሰድቧችኋል። ከዚህ በፊት በነበረ በዛችኛው አንተ በምትላት ያቺ ላስም ምንም በምትላት ቋንቋ በነበረው ህዝብ በሚከብህ ይህን በመሰለ ብኩን ህይወት ስለማትመስሏቸው ምን ይሏቸዋል? በመደነቅ ይሰድቧቸዋል። ቢሰድቡ እንኳን እየተደነቁ ነው የሚሰድቡ። ዶንት ፎርጌት ዲስ። በጣም የሚደንቀኝ ቃል ነው። ብዙ ሰው እየመጣ ሊሰድብህ ይችላል፣ ግን እመነኝ ስለ አንተ መጀመሪያ ተደንቆ ነው የሚሰድብህ። ምንም ኬር እንደሌለ አይተናል። እዚህ ጋር አንድ ፎሎወር እስኪቀረኝ እሰብካለሁ ያልከውንም ሰምቻለሁ። ባይዘው
የሰማይ አምላክ አንተ ጋር ስለቀረ ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል እግዚአብሔር ቃል። ስለዚህ አንተ ነፍስን አትርፈ እየተደነቁ እንደሚሳደቡ እንድታውቅ ፈልጋለሁ። ቢሳደቡ እንኳን ወደው አይደለም። እንዲህ ጣታቸውን የሚያርገበግበው ዲመን ስላለ ነው። ወደው አይደለም፣ ግን ተደንቀው ነው መጀመሪያ። ምደጋግማ አውቄ ነው ይሁን። ተደንቀው ነው መጀመሪያ የሚሳደቡ። ክብር ለመንፈስ ቅዱስ ይሁን እንጂ ኦርቶዶክስም ተሳደቡ አትልም፣ ሙስሊምም ተሳደቡ አይልም፣ ማንም ተሳደቡ አይሉም። ባይዘው ተሳደቡ የሚል የለም። ግን እችኛዋ ስለማታርፍ እሱን ትተነው ማአት ግን ትውልድ የሚደነቀውን ገና ባንተ ይሰበስባል። የሚሰድቡህ የሚወቅጡህ በውስጥ ይጽፉልሃል። ገና ጌታን ያገኛሉ። ጨርሻለሁ። ቀጥልና እንዘጋለን። ተባረክልኝ። ብዙ ነገሮች እያየው ነው እኔ ራሱ በብዙ በተለይ ከሚደንቁኝ ነገሮች በክርስትና ዓለም ያላችሁ እህቶች የእግዚአብሔርን ቃል የምታነቡበት ነገር ቃላት የለኝም። እንዲህ መጽሐፍ ቅዱስን ገልጣችሁ የምታነቡት በሌሎችም ሃይማኖቶች ይህን ቢማሩ ደስ ይለኛል። ነገሩ ይስተካከላል። በእውነት ነው። በሌላ ሃይማኖት ያሉ ወንድምና እህቶቻችን መጽሐፍ ቅዱስን ወይም የራሳቸውን ቁራን ገልጠው ቢያነቡት ከዚህ አይነት ካላስፈላጊ ነገር ይቀየራል። ክርስትና ትልቅ እገዛ ያደረገው የመራ መጽሐፍ ቅዱስ ነው፣ ሌላ አይደለም። መጽሐፍ ቅዱስን ክርስቲያን እህቶችም ወንድሞችም ስለሚያነቡ ሳይፈለግ ይሰበስባል። እኔም ፈልጌው አይደለም፣ ስድቡ ፈልጌው አይደለም፣ ግን አልችልም ነበር በፊት አልችልም። ጌታ ነው የሚያከናውነው፣ እንዲሁ በጸጋው ነው ያዳንን ሲባል ካለንበት እሱ ስለሰራው ነው። ማጨስ የማይፈልግ እያንዳንዱን አጫሽ ጠይቂው፣ ደስ ብሎት የሚያጨስ አንድ ሰው የለም። እያንዳንዱን ጠይቂው፣ ደስ ብሎት የሚቅም የለም። ደስ ብሎት የማይሆን ነገር የሚያደርግ አንድ ሰው አታመጭም፣ ስለማይችል። ለዚህ ነው ልክ ጌታን ስታገኝ በጸጋው ከአንቺ ላይ የሚገፋው ያንን ሱስ፣ ያንን የስድብ መንፈስ፣ ያንን ጫቱን ምኑን ብሎ ያለውን በሙሉ የሚገፋው እኛ ሰርተን ሳይሆን ጌታን የተቀበልሽ ጊዜ ያከናውነዋል። እንዲሁ በጸጋ ያለው መጽሐፍ ቅዱስ እሱን ነው። ከዛ በኋላ የጌታን ነገር ነው የምታረጊው። ለዚህ ነው በክርስትና ሕይወት ላይ የክርስትና መንገድ መመላለሱ ድንቅ የሆነው። አንቺ አሁን ለምሳሌ ትዙዬን ጴንጤ መሆኗን የሚያውቅ ወይም ክርስቲያን መሆኗን የሚያውቅ ቢራ ይዛ ብትቀመጥ እድ ነው የሚባል። ማን ነው የመጀመሪያ የሚወቅስሽ? ኮክዬን አሁን ሄዳ ቢራ እስቲ አንድ ያላበወዳ ብላ ቁጭ ብትል የሚወቅሳት ፕሮቴስታንቱ አይደለም፣ ክርስቲያኑ አይደለም። ሌላው ሃይማኖት እንኳን ጌታ እንዴት እንደሚሰራ የሌላ እምነት ተከታይ ይወቅሳታል። እሷ ሌሎቹን ጭምር ነው የጌታ ኃይል የሚያስነሳብሽ። that is the most amazing part። የሌላው ኃይልን ያስነሳል። እንዴ ኮኪ ጉዲውልኝ ብላ ነው ቪዲዮ የሚቀርጿል። ጉዲውልኝ ብታጨስ ብትቅም ብትጠጣ አይደለም ክርስቲያኑ፣ ሌላው ዓለም ውስጥ ያለው ምን ያደርጋል? እሷን እንዲወቅስ ያደርጋል። ለዚህ ነው ክርስትና ድንቅ ነው የምለው፣ ድንቅ ነው። በሌላ እምነት ሆና ይሄን ነገር ብታረግ ኧረ ችርስ እየተባልሽ እየተጋጨሽ ነው የምትጠጪው። ሲጋራ እየተቀባበልሽ ነው የምታጨሽው። ሺሻ እየተቀባበልሽ ነው በሌላ እምነት ስትሆኝ የምታጨሽው። ኖ ፕሮብለም። ስለዚህ ጌታ ምን ያህል ክርስትናን ድንቅ አድርጎ እንደሰራው በዚህ ታውቂያለሽ። ሌሎቹ ራሱ አንቺ ላይ አይናቸው እንዲያርጉ የአንቺ ስህተቶች ይጋንናሉ። ስለዚህ ምን ያደርጋል? ክርስትና እንዲጠብቅሽ ያደርጋል። ክብሩን ጌታ ያውሳል። ይሄ ነው ክርስትና ማለት። በሌላው ዓለም እንኳን እንድትጠበቂ የሚያደርግ ጌታ ነው። በሱ ብቻ አይደለም፣ በሌሎቹ እንድትጠበቂ የሚያደርግ ድንቅ ክርስትና ያልሽው ለዚህ ነው። ትክክል ነው። ጌታ ክብሩን ይውሰድና ይሄ ነገርን በርቱ። ወንጌል እንደሚያጠነክር በእኔያችኋለሁ። ደጋግማችሁ እኔ እያነበብኩት እየተባረኩበት ስለሆነ እናንተም ደጋግማችሁ አንብቡት። ደጋግማችሁ
ጌታን ፈልጉ። በረከቱ በሽ ነው እሱ። አንድ እንስሳ ከሰው ውጪ አንድ ለፍቶ የሚኖር እንደሌለው እኮ አንድ ጉንዳን አይለፋ፣ ቁንጫ አትለፋ፣ ቁንጫ ትንኝ ዝንብ አይለፋም ነው የምልሽ። በረሮ አይለፋም። ኤኒቲንግ ዓለም ላይ ትንሽ የምትዩ ነፍሳት ሰርቶ አያውቅም። እና እኛ ግን በደላችን ነው የሚያፈጋል። በደላችን ተንኮል ስለምናስብ ምን እርስ በርስ ስለማንዋደድ አፍግቶ ነው የሚያደርገው። አፍግቶ ሌላ አንድ ቤት አይፈልጉ፣ በረዶ ሲመጣ ልብስ አይፈልጉ። ምኖቹ ውሾቹን ብታመጪ፣ እንስሳዎቹን ብታመጪ፣ ምንም ላይ የሚኖሩትን አዋፋትን ብታመጪ ምንም አንድ ስንጥር ነገር አይሰራላቸው። አንድ ጽድት ብለው ነው የሚኖሩት ያለ ሀሳብ። የሰው ልጅ በገዛ ኃጢአታችን ሰርተሽ ራሱ አሁን ኢትዮጵያ ጠባ አይልም። ሰርተሽ እንኳን ጠባ አይልልሽም። እና ጌታ ምን ያደርጋል? የጌታን ቃል ባነበብሽ በሄድሽ ቁጥር በረከትሽን እዩ። ራሳችሁ የማታስቡት እጃችሁ ላይ ታገኙታላችሁ። መጽሐፍ ቅዱስ አንብባችሁ ጸሎት አድርጋችሁ ከቤት ውስጥ የማታስቡ በረከት ቤታችኋል። ይዶን ኢቭን ነው ከየት እንደመጣ ማን እንደሚደውልልሽ አታውቂም። ከየት በረከቱ እንደሚመጣ አታውቂም። ብቻ በረከት ቤትሻል። እስቲ መጽሐፍ ቅዱስ አንብበሽ ጸልየሽ ውጪ። ጌታ ምስክሬ፣ አንድ ነገር ከአንቺ የሚጎል የለም። አንድ ነው ማወራሽ። እና ጌታ ይችላል፣ ጌታ ይባርካል፣ ጌታ ያኖራል። እንዳትረሱ ያኖር። እኔ መገለጥ እንጂ መጽሐፍ ቅዱስን በደንብ አላውቅም። መገለጥ ግን ጌታ ሰጥቶኛል። መገለጥን ጌታ ሰጥቶኛል። አንድ ነገር ሳታርጊ እስቲ ጸሎት አድርገሽ መጽሐፍ ቅዱስ አንብበሽ ተባርከሽ ውጪ ከቤት የሆነ ቦታ ተከናውኑልሽ። ለሴቱም ለወንድም ተከናውኗል። ይሄን ነገር ስታረግ ጸልያበትን ያደረገችው እርግጠኛ ሆኜ ልንገርሽ፣ ኮኪ ስታረገው ኮኪ ትዙ ትረዳኛለች፣ ቤዛ ትመጣለች፣ ፕሮፌት ሌላም ኤርምዬ ትመጣለች ብላ ጸልያለች። እግዚአብሔር እንደሚያደርገው ቀድማ አውቃለች። በሷም አትችልም። 200 ሰው በኢትዮጵያ ኑሮ እንዴት አድርጋ ነው የምትረዳው? ቤት አድርጋ ያንን ብር ለራሷ ብታረገው አስቡ፣ ትዝም አይላትም። የራሱ አስበሽ 200 ሰው ገንዘብ 1500 መጪው 1500 200 የእሷን ግን አታስበው። ለምን መሰለሽ? ጌታ በውስጥሽ ሲያደር የምታስቢው የሌሎችን መዳን ነው፣ ያንቺን ወደ አይደለም። የሌሎች መዳን ያንቺ ደስታ ነው። ይሄ ነው ክርስትና ማለት። ጌታ የኛ መዳን ያስደሰተው የእሱ ስቃይ አይደለም። እሱ እኮ 6666 ጅራት የወረደበት ራቁቱን ነው የተዋረደ። ምን እንደሚሆን ያውቃል። የሚሰሩት አያውቁምና ይቅር በላቸው። እነሱን ያዳነው ቀድሞ። ስለዚህ አሁንም እሷ ስትመጣ እንደው ተንኮለኛ ዊዝደሟ የተንኮል ቢሆን ኮክዬ ይሄ ብር በደንብ አርጋ ለራሷ አርጋ ፉንፉን ትልበታለች። የቅድስና ሲሆን ግን ሰውን ታድንበታለች። ቅድስና ማለት ያ ክርስትና ማለት ያ ክርስትና የሚለየው ከሌላው ለሌላው ነው የምትኖር፣ ያንቺ ነገር አለ። ስለዚህ ለዛ ነው እናንተ ውስጥ ክርስትና መኖሩ ሌላውን እንድታዩ ቁጭ ብላችሁ ለሌሎች መዳን ስትጨነቁ ማየት ነው ክርስትና። ለዚህ ነው ክርስትና ከሌላው የሚለየው። የሌላው መዳን ያስጨንቅሻል፣ የሌላው መዳን ይጠብሻል። እኔ ዳንኩትን እኔ ያገኘሁትን ጌታ ያግኙልኝ ብለሽ ትጨነቂያለሽ፣ ትጠበቢያለሽ። ትግሉ እኮ ከማን ነው? ከማዳን ጋር። የሚደንቅ ማንነት ነው ክርስትና። ከማዳን ጋር ነው፣ ከመደነስ ጋር፣ ከመጨፈር ጋር፣ የሆነ ነገር ከማድረግ ጋር አይደለም። ክርስትና ማለት ሌሎችን በኢየሱስ ሕይወት ማኖር። ዳሱ ኢየሱስ ጌታ ነው እያለ መንገድ ላይ እንደ እብድ የሚታየው አንድ ነፍስ ያድናል። ያ ወንድም ያቺት አንድ ነፍስ ወደ ጌታ ታመጣለች። ለምን? እላይ ቤት እንደሚቆጠርለት ያውቃል። ስለሚያውቀው። ለምን? የመዳን ቀን ዛሬ ነው እያለ በየመንገዱ የሚሰብከው ታጥቦጅ ለማዳን። እንደ ቻፓ አለው እኮ የሆነች ሻይ ቡና ማለት ይችላል፣ መስከር ይችላል። ኖ እንደ እብድ እየታየ ስለ ጌታ የተደረገለትን ይመሰክራል። ይሄ ነው ክርስትና።
ሰላማችሁ ይብዛ። ከየት አምጥቼ እንደምለፈልፍ ባላቀው ጌታ ክብሩን ይፈድ፣ ጌታ ክብሩን ይፈድ። በርቱልኝ። እግዚአብሔር በእናንተ ላይ ይሰራል። ኮክዬ ነገ አገኝሻለሁ፣ እመጣለሁ ቤትሽ፣ ቀድሜ እገባለሁ ነገ። ከዛ አብረን 400ችንን ሞልተን ጌታን አመስግነን ብዙውን ሰዓትሽ ዘምረሽ ነው የምትወጪው። ዝም ብሎ መውጣት የለም። ዘምረሽ የምትወጪው ነገ ኮክዬ እናዘምራለን። 400 ስንደርስ ኮክዬ ስናዘምራት ድምጿ እስኪዘጋ አዘምረን የምንለያየው ቀልድ። ስለዚህ ተባረኩ። ብርክ ሰላም ድር በይልኝ። አንቺን ጊዜ ስለማለት ብርክ በይልኝ። አሜን። ሰላማችሁ ይብዛልኝ ሁላችሁ የኔ ቤተሰቦች። አሜን። ሁላችሁም ዘመናችሁ ይባረክ። ቴንክ ዩ ሶ ማች ዮኒን ተከትላችሁ የመጣ